አንዳንዶች ደሞዝ ለማግኘት ቤተክርስቲያን የሚገቡ ሰዎች አሉ። ቤተክርስቲያን ደሞዝ አትክፈል አይደለም፣ ቅጥረኛ አድርጋ ግን አትከፍልም፣ ባለቤት አድርጋ ነው የምትከፍል። ይሄ ስሜት በአገልጋዮቻችን ሳይቀር የሚታይ ነው። ቤተክርስቲያንን መበላውን እስካገኘው ድረስ ነው። ሌላ የተሻለ ካገኘው እወጣለሁ ብሎ የሚያስብ ለመዳን ሐሳብ የሌለው አገልጋይ ሳይቀር ይፈጠርባታል በዚህ ቤተክርስቲያን። በተለይም ባለንበት ዘመን በተለይ ቅዳሴ ለመብል ይሆናል። እግዚአብሔርን ማገልገል ለመብል ተብሎ ስሌት ይሰራል? አይሰራም። መታወቅ አለበት ይሄ። እና ለፍላጎታቸው ይከተሉ ነበር ያልኳቸው እንጀራ ያበረክታል ሲባል ሰምተው በቃ እንበላለን ብለው የሚሄዱ ነበሩ። አንዳንዶች ደግሞ ከመንግስታት ጋር ተነጋግረው በቃ ፖለቲካ ለማስያዝ በቃ እንዲህ ብሎ ተናግሯል ብለው ውሸት ተናግረው ለማስያዝ የሚቆሙ ነበሩ። አቤት! አሁንም በዚህ ዘመን ቤተክርስቲያን የሚገኙ እኩሌቶቹ ለመዳን ሲሆን እኩሌቶቹ ግን ለፖለቲካ ፍጆታ ይመጣሉ። ጸልዩ ለመዳን አይደለም ምን አለች ቤተክርስቲያን ብለው ለማጋጨት የሚመጡ ሰዎች አሉ። አንተም ሞኝ ዘላለማዊን ሕይወት ረስተህ ለምድራዊ ነገር ተገዝተህ ቤተክርስቲያን እንዲህ ብትል ንብዬ ከሳታለሁ ብለህ እንዲህ ሆነ እንዲህ ከዘላለም ቤት ትወጣለህ። ያንዳንዱ ሞኝነት ይሄን አስባችኋል? የሚጸድቁበትን የሚድኑበትን መከተል ሲገባቸው ተራ ወሬ ሰምተው ያንን አስፋፍተው ከሰው ጋር ለማጣላት እዚህ የሚመጡ ሰዎች አሉ። ያኔ ክርስቶስንም ለማስያዝ እንዲህ አይነት ሰዎች ይመላለሱ ነበር። አያችሁ እኩሉ ለዚህ አንዳንዶቹ ደግሞ ታማሚ ሆነው ይፈውሳል አሉ ብለው ሊፈወሱ ይሄዱ ነበር። የሥጋ በሽታ ለማራቅ ለመፈወስ ማለት ነው። ተመልከቱ። አንዳንዶቹ ደግሞ የሚናገረው ቃል እውነተኛ የእግዚአብሔር ቃል ነው፣ ስለዚህ ሰምተን መዳን አለብን ብለው የሚሄዱ ነበሩ። ስለዚህ የመጨረሻዎቹ ነበሩ መሰረታዊ ዓላማ ያላቸው። የሚገርማቸው ከሁሉ ለምን ለዘላለም ድነት እንበቃለን ብለው ሰምተው ይሄዳሉ ማለት ነው። ሰምተን ለዘላለም ድነት እንበቃለን። ይሄ ነው ትልቅነት፣ ይሄ ነው እውነተኛ ሰብዕና። ከእንስሳዊ ጠባይ መውጣት ማለት ይሄ ነው። እንስሳዊ ጠባይ ከሆድ አያልፍም፣ ከተራ ነገር አያልፍም። ሰብአዊ ጠባይ ማለት ግን ለዘላለም ሕይወት ራስን ማዘጋጀት ነው። ስለዚህ እኩሌቶቹ የመጨረሻዎቹ ምን ነበሩ የሚያስቡት? የሚያስተምረው እውነተኛ ትምህርት ነው። ስለዚህ ነፍሳችንን እናድን ብለው የሚከተሉ ነበሩ። ይሄን ሁሉ ማን ያውቃል? እሱ ያውቃል። እስመ ይፈቅድ ይንግርዎ ግዞ ለሰብ የሰውን ፍላጎት ምን እንደሆነ የሰውን የውስጥ ስሜት ምን እንደሆነ ሊነግሩት አይሻም። እግዚአብሔር ያውቃል። ይሄን ሁሉ ስለሚያውቅ አሁን የሚከተለውን መልእክት አስተላለፈ። የሚገርም ለይቶ የሚጥል ማለት ነው። ተቀመጠ ይለናል። ደቀ መዛሙርቱም ወደ እርሱ ቀረቡ ይለናል። የሚገርም እኮ ነው። አፉንም ከፍቶ ገልጦ አስተማራቸው ይልና ያስተማረውን በዝርዝር ያስቀምጣል። ምን ብሎ አስተማረ? አንደኛ ምን አላቸው? ብፁዓን ነዳያን በመንፈስ። የሚገርም ንግግር። ብፁዓን ነዳያን በመንፈስ አለ። እስመ ሎሙ ይእቲ መንግሥተ ሰማያት። ተመልከተዋል። ከኛ የሚጠበቀውንም በኋላ ደግሞ ብናደርግ የሚገኘውን ውጤት ያስቀምጣል። ዝርዝር ሙሉ የወንጌሉን ሐሳብ የተሸከመ ነው። ይህ ሐሳብ በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና ይላል። ዋጋው አያችሁ። ነዳያን የሆኑ ሲል እኛ የምናደርገው ነው። መንግሥተ ሰማይ የእነርሱ ናት ሲል አጸፋው ነው። ስለዚህ በመንፈስ ድሆች ነን የሚሉ ሰዎች ብፁዓን ናቸው አለ። ለምን ሲባል ደግሞ መንግሥተ ሰማይ የእነርሱ ናትና አለ። ይሄ ለሁሉ የሚቻል አይደለም። አስተውሉ። የሚቻል አይደለም የምለው አናደርግም ስለሚሉ እንጂ ቢያደርጉ ግን የሚቻል ነው። ምን ማለት ነው? በመንፈስ ድሆች ነን የሚሉ ብፁዓን ናቸው ማለት በህሊናቸው ውስጥና በአይምሯቸው እግዚአብሔር እንዳለ የሚያምኑና የሚያመልኩ ሰዎች በራሳቸው አዋቂ ነን፣ ባለጸጋ ነን፣ ባለስልጣን ነን ብለው የማያስቡ ስልጣን ቢኖራቸውም እኔ የሚስማማኝ ባርነት ነበር፣ ስልጣንማ የእግዚአብሔር ነው የሚሉ ብፁዓን ናቸው። በመንፈስ ድሆች ማለት ይሄ ነው። ሀብት ሲኖራቸው ሀብትማ የእግዚአብሔር ነው፣ ለኔማ የሚስማማኝ ድህነት ነው የሚሉ ብፁዓን ናቸው። ዕውቀት ሲኖራቸው ዕውቀትማ የእግዚአብሔር ነው፣ ለኔማ የሚስማማኝ ድንቁርና ነው ብለው ራሳቸውን ዝቅ የሚያደርጉ ብፁዓን ናቸው። በመንፈስ ማለት በሚታይ ስጋ ውስጥ የማይታይ መንፈስ ይመራናል።
ስለዚህ በዛ በምንመራበት መንፈሳችን ከተቀደስን እግዚአብሔር ብፁዓን ብሎ ይጠራናል ማለት ነው። ምክንያቱም እንደኛ ተክለ ቁመናን አይቶ የሚለካ አይደለም እግዚአብሔር። እንደኛ ቀይ መልክ፣ ጥቁር፣ ረጅም፣ አጭር ብሎ አይደለም፣ ወፍራም፣ ቀጭን ብሎ አይደለም የሚለካው እግዚአብሔር። በመንፈሳችን ነው የሚለካን፣ በውስጣችን ባለ አይምሮ ነው የሚለካን። ይህንን አይምሮ ነው ማበላሸት የሚፈልጉት አጋንንት ደግሞ። ይህንን መንፈስ ነው የሚያቆሽሹት። ምን ብለው? ሀብት ያለው በሀብቱ እንዲመካ ያደርጉታል። መመካት የመንፈስ ነው። በውስጥ መንፈሱ ሲመካ ከእግዚአብሔር ይለያል። አያችሁ፣ በስልጣኑ መመካት ከመንፈስ ይመጣል። ከውስጥ ካለ መንፈሱ የተነሳ በስልጣኑ ሲመካ ከእግዚአብሔር ይለያል። ስልጣን የሰጠውን ይረሳል። ዕውቀት ሲኖር በዕውቀቱ ሲመካ በመንፈሱ ነው የሚመካው። ስለዚህ በመንፈሱ የማይመካ ሰው ብፁዕ ነው አለ። ለምን ሲባል ደግሞ መንግሥተ ሰማያት የእነርሱ ናታ። ከዚህ በላይ ብፅዕና አለ? መንግሥተ ሰማይ ያንተ ከመሆን በላይ ምን ሀብት አለ? ምን ስልጣን አለ? ምንስ ደረጃ አለ? መንግሥተ ሰማይን ከማግኘት የሚበልጥ ደረጃ ምንድነው? ልታሳዩ ትችላላችሁ? ዓለምን መግዛት እሱ ከመንግሥተ ሰማይ ጋር አይስተካከልም። የትኛውንም የስልጣን ደረጃ ብንቆናጠጥ እንደ መንግሥተ ሰማይ ያለ ስልጣን ግን አናገኝም። አያችሁ፣ ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌሉ አሁንም እንዲህ ብሎ ይነገራል። ሰው ዓለምን ሁሉ ቢገዛ ቢነዳ በነፍሱ ከተጎዳ ምን ይጠቅመዋል አለ። አያችሁ፣ በነፍሱ ከተጎዳ ምን ይጠቅመዋል? እገሌ ጀግና ነው፣ እገሌ ሀብታም ነው፣ እገሌ ባለስልጣን ነው፣ እገሌ ጥሩ ወታደር ነው መባሉ ምን ይጠቅመዋል? ለምን? በነፍሱ ከተጎዳ። አስተውላችኋል? ስለዚህ የመጀመሪያ ቃል ያደረገው በመንፈስ ድሆች ሆነዋል። ድሆች ሆኑ ብፁዓን ናቸው አለ። ዝቅ አለ። እንደገና ምን አለ መሰላችሁ? በጣም ይገርማችኋል። ብፁዓን ለኢላህው ይእዜ፣ ዛሬ የሚያለቅሱ ሰዎች ብፁዓን ናቸው መጽናናትን ያገኛሉና ይላል አጸፋው። ዛሬ ምን የሚሉ ዛሬ የሚያለቅሱ ልቅሶ ቢያንስ መሰረታዊ የተፈቀደ ልቅሶ አለ፣ ያልተፈቀደ ልቅሶ አለ። ይህ ማለት የተፈቀደ ልቅሶ በዚህ አሁን በሚናገረው በወንጌሉ ቃል መሰረት ስለ ኃጢአቱ የሚያለቅስ ብፁዕ ነው፣ እኔ እንደዚህ ነኝ ብሎ ኃጢአቱን እያነሳ ከእግዚአብሔር ጋር እየተነጋገረ እኔ እንዴት ነው በመንግስትህ የምገለጠው፣ በኋላ ስትመጣ በየትኛው ነው የምቆመው እያለ የሚያለቅስ ብፁዕ ነው። ምክንያቱም ምንድን ነው አለ? መጽናናትን ያገኛል አለ። በኋላ ማልቀስ የለም ማለት ነው። አሁን ካላለቀሰ ግን በኋላ የግድ ማልቀስ ይኖርበታል። ምክንያቱም ሰው በሁለቱ ዓለማት ወይ በዚህ ዓለም ወይ በወዲያኛው ዓለም ያለቅሳል። የግድ ነው ይሄ። በዚህ ዓለም ያለቀሱ በወዲያኛው ዓለም መጽናናትን ያገኛሉ። በዚህ ዓለም የሳቁና የጨፈሩ በወዲያኛው ዓለም ልቅሶ ይጠብቃቸዋል ማለት ነው። ወዳጆች፣ በየትኛው ልቅሶ ብንጨርስ ይቻላል? በማያልቀው ዘመን ከማልቀስ በሚያልቀው ዘመን ማልቀስ አይሻልም? ስለዚህ ነው አሁን የሚያለቅሱ አለ ብፁዓን ናቸው አለ። ለምን? ይሄ ልቅሶ ያልፋል፣ በኋላ መጽናናት ያገኛሉ አለ። ስለዚህ ነው አሁን ስንቱ ነው እንደ በእውነቱ ለነፍሱ አስቦ የሚያለቅሰው? ገንዘብ ሲያጣ፣ ንብረት ሲወድምበት፣ ቤት ሲቃጠልበት፣ እንዲህ ሲሆን ብቻ እኮ ነው ልቅሶ ይመጣል። ይሄ ያልተገባ ልቅሶ ነው። ዘመድ ሲሞትብን ነው የምናለቅሰው። ይሄ አይደለም። የልቅሶ መሰረታዊ ትርጉሙ አልገባንም ማለት ነው። አንድ ሰው ሲሞት አብዝቶ የሚያለቅሱ ሰዎች እንዲያውም ከክርስትና ሕግ ውጭ ናቸው። እግዚአብሔርን አያምኑትም ማለት ነው። ለምን? ወዴት እንደሄደ አያምኑም ማለት እኮ ነው። ያው በእኖ ጠፍቶ የቀረ ነው የሚመስላቸው ማለት ነው። እናንተ ለምን ሞኞች ትሆናላችሁ? ሰው እኮ ሞተ ማለት ወደ እግዚአብሔር ሄደ ነው። ጥሩ፣ ወደ እግዚአብሔር ለሄደ ይለቀሳል ወይስ በዚህ ዓለም ለሚኖር ይለቀሳል? ለማን ማልቀስ እንደሚገባን እንኳን አናውቅም። አሁን በህይወታቸው ሳሉ ለሚጨማለቁ ሰዎች እንኳን አናለቅስም። በኃጢአት ተዘፍቀው የንስሐ ህይወት እንኳን ለሌላቸው ሰዎች አናለቅስም። ግን በሞት ወደ እግዚአብሔር ለተወሰደው ግን አብዝተን አምረን እናለቅሳለን። ወዳጆቼ፣ ሞትን የምንረዳው በክርስትና መነጽር አይደለም ማለት ነው ይከሆነ። ስለዚህ አብዝተው የሚያለቅሱ ሰዎች በእንደዚህ አይነት ተራ ነገር ይሆንባቸዋል። እግዚአብሔር መንግስቱን እንዲሰጠን ነው የምናለቅሰው። የሞተውን ከወንድማችን ዘመዳችን ወደ እግዚአብሔር መንግስት እንዲገባ ነው ልቅሶ የሚጠበቅብን እንጂ ከኛ ስለተለየ የምናለቅስ ከሆነ ስህተተኞች ነን። ይሄ ራሱ። ስለዚህ የሚያለቅሱ ብፁዓን ናቸው ማለት በነፍሳቸው ጉዳይ ቅጣት እንደሚመጣ አስበው የሚያለቅሱ፣ ወይም ደግሞ ሰማዕታትን ግፋቸውን እያሰቡ ያለ ኃጢአታቸው የተገረፉ የቆሰሉ አሉና የእነሱን ግፍ እያሰቡ የሚያለቅሱ ብፁዓን ናቸው።
ስለ ቅዱሳን ተጋድሎ ሲነገር የሚያለቅሱ ብፁዓን ናቸው። ስለ እመቤታችን ስደት መከራና እንግልት ሲነገራቸው የሚያለቅሱ ብፁዓን ናቸው። ክርስቶስ በመስቀል ላይ ተሰቀለ የሚለውን ትምህርት ሰምተው ዓለምን ልታድን አንተ ተሰቀልክ ብለው የሚያለቅሱ ብፁዓን ናቸው። ለምን? መጽናናትን ያገኛሉና ይለናል ወዳጆቼ፣ መጽናናትን ያገኛሉና። ይህ ማለት በወዲያኛው ዓለም ማልቀስ የሚባል አይጠብቃቸውም ማለት ነው። ይሄ ነው። ሌላኛው ይቀጥልና ብፁዓን የዋሃን እስመ እሙንቱ ይወርስዋ ለምድር። ሶስተኛው ምን የሚል ቃል አለ መሰላችሁ ወዳጆቼ? የዋሆች ብፁዓን ናቸው ምድርን ይወርሳሉና ይለናል። አሁን የንጉሱን መልእክት እየሰማችሁ ነው። በደንብ አድምጡ። የዋሆች ብፁዓን ናቸው ይለናል። አሁን ውስጣዊ መንፈሳችሁን ፈትሹ። የዋህ ነኝ ወይስ አይደለሁም? የዋሆች ብፁዓን ናቸው ነው የሚለን። እንዲህ በቀላል ነገር የተነገረ አይመስላችሁ ወንጌል። የዋሆች ብፁዓን ናቸው እነሱ ምድርን ይወርሳሉና ይላል። ምድር ብሎ የሚጠራው ይሄን ዓለም እንዳይመስላችሁ። ይሄን ዓለም አረማውያንም ይወርሳሉ፣ ችግር የለውም። እስመ ለዚህ ዓለም ገብሮ ለኩሉ፣ ይህን ዓለም ለሁሉ ፈጥሮታል። በቃ ነው ይጽደቅም ይኮነን። በዚህ ዓለም ላይ ሁሉም ሀብት እንዲኖረው፣ ንብረት እንዲኖረው፣ ጤና እንዲኖረው እግዚአብሔር የመግበቱ ስራ ነው። ይሄ ክረምቱን በጋውን ያፈራርቃል ለሁሉም። የጽድቃችን ምክንያት አይደለም ይሄ። እናስተውል። የዋሆች ብፁዓን ናቸው ምድርን ይወርሳሉ ማለት መንግስተ ሰማይ ናት ምድር የተባለችዋ። ለምን ምድር ተባለች? በዚህ ምድር በሰራነው ጽድቅ ነው የምትወረሰው። በዚህ ምድር ላይ ክርስቶስ በሰራው ስራ ነው የምንወርሳት። ያንን ሰርተን አስተውሉ። ምድር ላይ በምንሰራቸው ስራዎች የምትወረስ ስለሆነች ወይም ምድራውያን የሆንኛ ነገ ላይ ሰማያዊን ሐሳብ የምናስብ በመሆናችን ልኬት ተለክቶ የሚሰጥ ስለሆነ ስለዚህ ምድር ተባለች መንግስተ ሰማያት።